ሶማሊያ፣ ግብጽ፣ ቱርክና ጅቡቲ እስራኤል ለሶማሊላንድ የሰጠችውን የአገርነት ዕውቅና ማውገዛቸው ሲገለጽ፣ ይህንን ተከትሎ የአፍሪካ ህብረት የሶማሊላንድን ዕውቅና በሚመለከት እጅግ ያልተጠበቀ አስደንጋጭ መግለጫን አውጥቷል። በዝርዝር የምትሰሙት ይሆናል። በማስከተል እስራኤል ለሶማሊላንድ የሰጠችው ሙሉ የአገርነት ዕውቅና ከዲፕሎማሲያዊ ግንኙነት ባሻገር በቀይ ባህር ቀጠናና በአፍሪካ ቀንድ ጸጥታ አስተላልፍ ላይ ትልቅ የለውጥ ማዕበል ኢትዮጵያንም እንደሚመለከት ተጠቁሟል። ዝርዝሩን ይዘናል። ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ቀደም ብዬ በአርዕስተ መረጃዎቹ ያስደመጥኳችሁን ሰበር መረጃዎች ይዤ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም የሶማሊያ፣ የግብጽ፣ የቱርክና የጅቡቲ የውጭ ጉዳይ ሚኒስትሮች እስራኤል ለሶማሊላንድ የሰጠችውን የአገርነት ዕውቅና በይፋ አውግዘዋል። የአራቱ አገራት የውጭ ጉዳይ ሚኒስትሮች እስራኤል ለሶማሊላንድ የሰጠችውን ዕውቅና ሙሉ በሙሉ እንደሚቃወሙና እንደሚያወግዙ አረጋግጠዋል። በተጨማሪም ለሶማሊያ ግዛታዊ አንድነትና ሉዓላዊነት ታማኝነት ያላቸው ሙሉ ድጋፍ አጽንኦት ሰጥተው ገልጿል። ይህ የተነገረው የግብጽ የውጭ ጉዳይ ሚኒስትር ከሶማሊያ ከቱርክና ከጅቡቲ አቻዎቻቸው ጋር በስልክ ከተወያዩም በኋላ የግብጽ የውጭ ጉዳይ ሚኒስትር ባወጣው መግለጫ መሆኑን ዘጀሩሳሌም ፖስት በዘገባው አመልክቷል። ይህ የተገለጸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው የሶማሊላንድ ሪፐብሊካን እንደ ነጻና ሉዓላዊነት ሀገር በይፋ መቀበሏን መግለጻቸውን ተከትሎ ነው። ይህም በአፍሪካ ቀንድ ውስጥ ትልቅ ዲፕሎማሲያዊ ለውጥ መሆኑ ተገልጿል። የእስራኤሉ ጠቅላይ ሚኒስትር ትናንት ባወጡት መግለጫ እንዳስታወቁት ዕውቅናው የተረጋገጠው ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርና ከሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር በጋራ በተፈረመ የሁለትዮሽ ስምምነት አማካኝነት ነው። በሌላ መልኩ የእስራኤል መንግስት ሶማሊላንድን እንደ ሀገር ዕውቅና መስጠቱን ይፋ ማድረጉን ተከትሎ በሶማሊላንድ ዋና ከተማ ሃርጌሳ ህዝቡ አደባባይ በመውጣት ደስታውን እየገለጸም ይገኛል። በአገሪቱ ዋና ዋና መንገዶችና አደባባዮች ላይ የተሰበሰበው ህዝብ የሶማሊላንድን አረንጓዴ፣ ነጭ፣ ቀይ ባለሶስት ቀለም ሰንደቅ ዓላማ ሲያውለበልብ አምሽቷል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ፣ ይህንን ተከትሎ የአፍሪካ ህብረት የሶማሊላንድ ዕውቅና ውድቅ አደረገ። ለሶማሊያ የግዛት አንድነት ሉዓላዊነት ያለውን ጽኑ ቁርጠኝነትም አረጋግጧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ሶማሊላንድን እንደ ገለልተኛ ሀገር ዕውቅና ለመስጠት የሚደረገውን ማንኛውንም እንቅስቃሴ ውድቅ ማድረጋቸውና ህብረቱ ለሶማሊያ አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት በድጋሚ አረጋግጧል። ከሶማሊላንድ ጋር በተያዙ የቅርብ ጊዜ ክስተቶች ላይ በሰጡት መግለጫ ዩሱፍ እንደተናገሩት የአፍሪካ ህብረት በውህደት ስምምነቱ መርሆች ላይ የተመሰረተ ረጅም ጊዜ ያስቆጠረና ወጥ የሆነ አቋሙን በማያሻማ ሁኔታ በድጋሜ ያረጋግጣል ብሏል። ሊቀመንበሩ አክለውም የህብረቱ አቋም በተለይ የአፍሪካ አንድነት ድርጅት ወይም ደግሞ የአሁኑ አፍሪካ ህብረት እንደ አውሮፓውያን አቆጣጠር በ1964 ባሳለፈው ውሳኔ መሰረት ከነጻነት በኋላ የተወረሱ ድንበሮች የማይደፈሩ መሆናቸውን በማክበር ላይ የተመሰረተ መሆኑን አሳስቧል። የኮሚሽኑ ሊቀመንበር ሶማሊላንድ እንደ ገለልተኛ አካል ዕውቅና ለመስጠት ያለመ ማንኛውም ተነሳሽነት ወይም እርምጃ በጽኑ ውድቅ ያደርጋሉ ያለው መግለጫው ሶማሊላንድ የሶማሊያ ፌዴራላዊ ሪፐብሊክ አካሉና ትቀጥላለች ሲልም አክሏል። ሊቀመንበሩ የሶማሊያ አንድነት ሉዓላዊነትና የግዛት አንድነት ለማዳከም የሚደረግ ማንኛውም ሙከራ ከአፍሪካ ህብረት መሰረታዊ መሪዎች ጋር ይቃረናል ሲሉም አስጠንቋል። በተጨማሪም እንዲህ ያሉ እርምጃዎች በአህጉሪቱ ሰላምና መረጋጋት ላይ ከፍተኛ ተጽዕኖ የሚያሳድር አደገኛ አርያነት የመፍጠር አደጋ አላቸውም ብለዋል። በሌላ መረጃ እስራኤል ለሶማሊላንድ የሰጠችው ሙሉ የአገርነት ዕውቅና ከዲፕሎማሲያዊ ግንኙነት ባሻገር በቀይ ባህር ቀጠናና በአፍሪካ ቀንድ ጸጥታ አስተላልፍ ላይ ትልቅ የለውጥ ማዕበል እንደሚፈጠር ተጠቆመ። ይህ ስምምነት በተለይ በባቢል ኤል ማንዴብ የንግድ መስመር ላይ ያለውን የኃይል ሚዛን በመቀየር ረገድ ወሳኝ ሚና ይኖረዋል ተብሏል። የእስራኤል ውሳኔ በዋነኝነት ያነጣጠረው በየመን የሁቲ አማጽያን የሚሰነዘሩትን ጥቃት ለመመከት የሚያስችል ስትራቴጂካዊ አጋር በምስራቅ አፍሪካ ለመፍጠር እንደሆነ የፖለቲካ ተንታኞች ይገልጻሉ። የባቢል ኤል ማንዴብ መተላለፊያ እስራኤልን ከኤስያና ከአፍሪካ ጋር የሚያገናኝ ወሳኝ የንግድ አንገት ነው። ከቅርብ ጊዜ ወዲህ በኢራን የሚደገፉት የሁቲ አማጽያን በዚህ መስመር በሚያልፉ መርከቦች ላይ ጥቃት በመሰንዘር ዓለም አቀፍ ንግድን እያስተጓጉሉ ይገኛሉ። እስራኤል ለሶማሊላንድ ዕውቅና መስጠቷ በቀይ ባህር ደቡባዊ ጫፍ ላይ ወታደራዊና የደህንነት መረብ ለመዘርጋት እንዲሁም የሁቲ እንቅስቃሴ በቅርብ ርቀት ለመቆጣጠር ያስችላታል ተብሎም ይታመናል።
የዚህ አዲስ ግንኙነት ቁልፍ ማጠንጠኛ የሶማሊላንድ የበርበራ ወደብ ነው። ይህ ወደብ በዓለም አቀፍ ንግድ መተላለፊያ ላይ የሚገኝና ጥልቅ የባህር ወለል ያለው በመሆኑ ለወታደራዊ አገልግሎትና ለሎጂስቲክ እጅግ ምቹ ነው። ዩናይትድ ስቴትስ በጅቡቲ ካላት ወታደራዊ ካምፕ በተጨማሪም በቻይና ተጽዕኖ ስር ከወደቀችው ጅቡቲ አማራጭ የሚሆን ወታደራዊ ማረፊያ በርበራ ለማግኘት ስትጥር ቆይታለች። የእስራኤል እውቅና ለአሜሪካ በርበራን ለመጠቀም በር ሊከፍትላት እንደሚችልም ይገመታል። በመሆኑም ኢትዮጵያ የባህር በር ለማግኘት ከሶማሊላንድ ጋር የመግባቢያ ሰነድ መፈራረሟ ይታወሳል። የእስራኤል መግባት የኢትዮጵያን ፍላጎት ሊያጠናክር ወይም በቀጠናው የሚኖረውን የውጭ ኃይሎች ፉክክር ሊያወሳስበው ይችላል። የእስራኤል እርምጃ ሌሎች ምዕራባውያን ሀገራት በተለይም ለአሜሪካ አዲስ የቤት ስራ ሰጥቷታል። ዋሽንግተን እስካሁን እንደ ሶማሊያ የሚለውን ፖሊሲ ስትከተል ብትቆይም ስትራቴጂካዊ አጋሯ እስራኤል የወሰደችውን እርምጃና የበርበራ ወደብ ወታደራዊ ጠቀሜታ አሜሪካ አቋሟን እንድትመረምር ግፊት ሊፈጥርባት ይችላል። አንዳንድ ተንታኞች አሜሪካ በቀጥታ እውቅና ባትሰጥም ከሶማሊላንድ ጋር ያላት የጸጥታና የኢኮኖሚ ግንኙነት ወደ ላቀ ደረጃ ልታሸጋግር እንደምትችልም ይገምታሉ። ምንም እንኳን እውቅና በይፋ ቢታወጅም መሪዎቹ ቢስማሙም ቀጣይ ሂደቶች አሁንም በጉም ውስጥ ናቸው። ኤምባሲዎቹ የሚከፈቱበት ቀን፣ የሚላኩት አምባሳደሮች ማንነት እንዲሁም እስራኤል በሶማሊላንድ ልታደርግ ያሰበችው ወታደራዊ እንቅስቃሴ ወይም ደግሞ ቤዝ የመመስረት እቅድ ካለ ዝርዝር ጉዳዮች ወደፊት የሚታዩም ይሆናሉ። ዘገባው የዘሀበሻ ነው። በመቀጠል ሶማሊያ፣ ግብጽ፣ ቱርክና ጅቡቲ እስራኤል ለሶማሊላንድ የሰጠችውን የአገርነት እውቅና ተቃውመው መግለጫን አውጥተዋል። ይህም በቀጥታ የቀጠናው የኃይል አሰላለፍን በቅጽበት አሳይቷል። ግብጽና ቱርኪ መሃል የዲፕሎማሲያዊ አውድ ሽኩቻዎች ቢኖሩም ግብጽ በዋነኝነት በሶማሊያ ስታካ ኢትዮጵያ ላይ በምታደርገው ከበባ፣ ቱርኪ ደግሞ ከሶማሊያ በምታወጣው የወርቅና የተለያዩ ማዕድናት ዙሪያ ጥቅሟን አስልታ የእስራኤልን የእውቅና ካባ አውግዟል። በአንጻሩ ጅቡቲ ደግሞ የእስራኤልን የሶማሊላንድ የአገርነት እውቅና መዳረሻ የኢትዮጵያ የወደብ ፍላጎት ማጠንጠኛ እንደሚሆን ስጋቷን ተንተርሳ ድርጊቱን አውግዛለች። አሁን ኢትዮጵያ በግብጽ ከሚደረግባት ሁሉን አቀፍ ከበባዎች የብሔራዊ ጥቅም ፍላጎቶች ሆኖ የጂኦፖለቲካ ኃይል አሰላለፍ ሚና አንጻር ካለው ስሌት የተቻለው እስራኤል በቀደደችው የሶማሊላንድ የአገርነት እውቅና ካባ መጠቅለል ነው። ኢትዮጵያ የእስራኤል እውቅናን አስመልክቶ እንደ ጎረቤት አገርነት ምንም አይነት መግለጫ በፍጥነት አለማውጣቷና በዝምታ መመልከቷ ይህንን ጠቋሚ ነው። አሁን ኢትዮጵያ ምናልባትም ከሳምንት በኋላ ሶማሊላንድን አስመልክቶ በምታንጸባርቀው አቋም በቱርኪ አደራዳሪነት የተፈረመው የአንካራው ስምምነት የውጥረት መጀመሪያም ይሆናል። ከቱርኪ ጋር ዘርፈ ብዙ የጥቅም ፍላጎቶች እንደተሳሰረ ሀገር ኢትዮጵያ የምታራምደው አቋም የምታጣቸው ጫና የሚፈጥርባት በቀጥታ ጥቅሞቿን ሊያስዋጧት የሚችሉ ፍላጎቶች ይኖራሉ። ከሶማሊያ በላይ ከቱርኪ ጋር ያለው ግንኙነት አስጊ መሆኑም አይቀርም። ኢትዮጵያ አቋሟ ከእስራኤል ጋር መሆኑ እርግጥ ሲሆን ከአረብ ሊግ ሆነ ከአፍሪካ ህብረት የሉዓላዊነት ካርዶች ተመዘው ጠንካራ የዲፕሎማሲያዊ ውግዘቶች ሊኖሩ ይችላሉ። በእርግጥ የአፍሪካ ህብረት የውግዘት በትር እንደ ኢትዮጵያ አያያዝ ይወሰናል። የሆነ ሆኖ አዲሱ የምስራቅ አፍሪካ ቀጠና በግብጽ፣ በቱርኪ፣ በእስራኤል ቀጥተኛ ሚናዎች ከፊልስጤም ከመካከለኛው ምስራቅ አረብ ሀገራት ጋር ተያይዞ አንድምታውን ዓለም አቀፋዊ አድርጎ አዲስ ትኩሳት መፍጠሩ አይቀርም። የዚህ ትኩሳት ዙሪያ ገቦች ደግሞ ሶማሊያ፣ ኢትዮጵያ፣ ሶማሊላንድ ይሆናሉ። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።